ታማኝ ሚስት መሆንሽን ሳረጋግጥ አወጣዋለሁ ብዬ የደበቅኩት ሀብት ነበረኝና እሱን አውጥቼ ልንዳ እ ልንዳ ነጂው የኛ እኮ ነው እንዴ ፈራሽ እንዴ? የምፈራው ወደ ኋላ ተከርብቼ ምጤ እዚሁ አንቺ እንዳይመጣ እንዳትወድቂ መድኃኔ እግዚአብሔር እንዳትወድቂ እንትን እንዳይልሽ። አንተ ውፍ ወንበሩ ይመቻል። ደክሞኝ ነበር የመጣሁት። እስኪ ልንዳው ቁልፉን ስጠኛ። የኛ ከሆነ እኮ ቁልፍ አለው፣ ሪባን ይታሰርለታል፣ ስንት ነገር አለው እኮ። እንደዛ ለማድረግ ጊዜ አላገኘውም። ትመጭብኛለሽ ብዬ ተሯርጬ ነው እንትን ያልኩት። ለእኔ ሆንሽልኝ እንዴት ረሳለው? እስከ ለተሞቴ ያስታውሰዋለው። የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ። ለፍቅሬ ከፈልሽ ውድ ዋጋ በክብር ይኖራል እኔው ጋር። ልብሽ ተማመን አይስጋ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አማን ነው ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ በማዶት ጉራጌዋ ቻናል ተከስተናል ማለት ነው። እዚህ ቻናል ላይ በነገራችን ላይ ከመጣን በጣም ረጅም ጊዜ ሆኖናል። ምንድነው ለምንድነው ቪዲዮ ማሰሩት ምናምን የሚሉ ጥያቄዎች እየቀረቡ ነበረ። ትላንትና እንግዲህ ቪዲዮ ሰርተንላችሁ ነበረ፣ ግን የቪዲዮ መጨረሻ ብዙዎቻችሁ አላያችሁትም። መጀመሪያ ላይ መግቢያ ላይ የነበረው ሞመንት ነበር ያያችሁት ብዙዎቻችሁ። ተመልካችን ፕራንክ ካላደረኩኝ ምናምን ብላ አስገድዳ ነበር እንደዛ ያደረገችውና ሙሉ ቪዲዮን ያያችሁ ሰዎች ያው መልእክቱ በደንብ ግልጽ ይሆንላችሁና የገባችሁ ይመስለኛል ማለት ነው። ለማንኛውም ግን ያው ብዙ ጊዜ እንደዚህ የዩቲዩብ ቪዲዮዎች ላይ ብዙ ጊዜ መግቢያዎችን ብቻ አይተው ብዙ ሰዎች ኮሜንት ይጽፋሉና እኔም ትላንትና የታዘብኩት ነገር እንደዛ አይነት ነገር ነው። ለማንኛውም ግን ዛሬ የመጣውበት ትልቅ ምክንያት እዚህ ጋር እንደምታዩት እንግዲህ ወደ ግብርናው ልገባ ትራክተራችንን አስፈርመናል ማለት ነው። አሁን ኃይለኛ ዘመናዊ ገበሬ ልንሆን ነው። መንግስትም አሁን ላይ ካለው ነገር አንፃር ወደ ግብርናው ነው ብዙ ነገር እንትን እያለ ያለውና አሁን ላይ ሲታሰብ ኢትዮጵያ ውስጥ ለመንቀሳቀስም ለመስራትም ለምንም ከሌላው ዘርፍ በተሻለ የግብርናው ዘርፍ አዋጭ ሆኗልና ይሄ የምትመለከቱትን ትራክተር በመንግስት ድጋፍ አድርጎልን በእጃችን አስገብተናል ማለት ነው። የተወሰኑ ግብርና ላይ ልማት ላይ የሚሰሩ ሰዎችን አሰባስቦ በማህበር አደራጅቶን እንግዲህ የምትመለከቱትን ትራክተር ሰጥቶናል ማለት ነው። በጣም ደስ ብሎኛል። አሁን ገና ነው ግቢ ውስጥ አምጥቼ ያቆምኩት ምናምን እና ለማንኛውም ሚስቴን ሰርፕራይዝ ላደርጋት ነው። እሷ ቤት የለችም፣ በሌለችበት ነው ይሄንን ትራክተር ያመጣሁትና እና ያው እንደምታዩት ከዚህ በኋላ በደንብ እርሻችንን እያረስን ለልማት ዘብ ከፊት ለፊት ነው የምንቆመውና ለማንኛውም እሷ አሁን እዚህ ወደ ሰፈር ወጣ ብላ ነው ያለችው። በዚህ አጋጣሚ ነው ያስገባሁትና ስትመጣ ሰርፕራይዝ ላደርጋት አሰብያለሁ። የምርም እንዲዝም ብላ ወደ ግቢ ስትገባ ራሱ መደነገጥ ይመስለኛል። ምክንያቱም ይሄንን የሚያክል ነገር ግቢ ውስጥ መጥቶ ቆሞ አስባችሁታል እንዴት ልትሆን እንደምችል። እኔም እሷን በሌለችበት ሰዓት አውቄን ያስገባሁት ሰርፕራይዝ እንድትሆን ስለፈለኩኝ ማለት ነው። ብቻ ያው እንትን አላልኩትም፣ አላሰማመርኩትም ምናምን ያው መኪና ሲገዛላ ዲኮር ምናምን ይኖረል ሰርፕራይዝ ሲደረግ እንደዛ አላደረኩም። ግን ያው ይሄን የሚያክል ነገር ራሱ ማቆም ራሱን የቻለ ትልቅ ሰርፕራይዝ ነው ብዬ ስላሰብኩኝ እንደዛ ላደርግ አስቤያለሁ ማለት ነው። በጣም ነው እንትን የምትለው። በነገራችን ላይ ረጅም ጊዜ ፕሮሰስ አደርግ ምንስል ምናምን አብዛኛውን ነገር አታውቅምና እኔ ራሱ ይሳካል ከሚል ተስፋ አልነበረም እንደዚህ አይነት ነገሮችን የሞከርኩትና እንግዲህ ያው በስተመጨረሻ ሁሉም ነገር ተሳክቶ በእጃችን ገብቷል ማለት ነው። እንዴት ደስ የሚል ድባብ እንዳለው ማለት ነው። ካሜራማን ጠጋ በል እንጂ በደንብ ዙሪያውን ቀርጻ አሳየልኝ እንጂ ምንድነው እንዴ? አይፍቀውም ውለታሽ ህሊናዬ፣ አይክደውም ስጦታሽ ልቦናዬ። አንደበቴ አይቀጡም ቃል አይታጠፍም ከቶ አይዛነፍም።
እና እንግዲህ ያው እንደምታዩት ይሄንን የሚያክል ግዙፍ ዕቃ በእጃችን አስገብተናል ማለት ነው። ለማንኛውም ወደ ጉዳዩ ስንመለስ ማለት ነው እውነቱን ልንገራቸው እናንተንም እሷንም ዋሽቼ እችለዋለሁኝ እንዴ? ከዚህ በላይ ውሸቴን መቀጠል አልቻልኩም። የምሬን ነው የምላችሁና ያው ወደ እውነታው ስመለስ እሷን ፕራንክ ማድረግ ያስብበት ነው። ግን ትራክተሩ እዚህ የተከራየንበት ግቢ ሰውዬ የባለቤቱ ትራክተር ነውና እርሻ እዚህ ልማት ነው የሚሰራው ይመስለኛል ሰውየው። እና አሁን ላይ እርሻ ወቅቱን ስለጨረሰ እዚህ ግቢ ውስጥ እንዲቀመጥ አምጥቶ አቁሞት ነው የሄደውና እሷ በሌለችበት አቁሞ ስለሄደ ሰርፕራይዝ ላደርጋት አስቤያለሁኝ ማለት ነው። ገዛውኝ ብዬ አትተባበሩኝም? እና ያው ትተባበሩኛላችሁ ብዬ አስባለሁኝ። ለማንኛውም ምን ይሰማታል? ዝም ብሎ ከመሬት ተነስቶ ማለት ነው። ያው ባልና ሚስት ስትሆኑ አብዛኛውን ነገራችሁን ትተዋወቃላችሁ አይደለም? ይሄንን የሚያክል ትልቅ ዕቃ ይዛችሁ አስገብታችሁ ይቅርና ትንሽም ነገር በባለትዳር መሀል ሲፈጠር ያው ሁለቱም ወገኖች ማወቃቸው የማይቀር ነውና አሁን ይሄንን ዕቃ ከመሬት ተነስቼ ገዛውኝ ብላት ምን ልትል ትችላለች ብዬ አሰብኩኝና ፕራንክ ላደርጋት አሰብኩኝ። እስኪ ስሜቷን ማየት ስለፈለግኩኝ ማለት ነው። ምክንያቱም አንደኛ እንደማላደርገው በደንብ ውስጡ ያውቃልና አሁን ይህንን ነገር ግቢ ውስጥ ቆሞ ስታዩ ምን አይነት ፊሊንግ ይኖራታል የሚለውን ነገር ማወቅ ስለፈለግኩኝ እናንተም በዛ አጋጣሚ ዘና እንድትሉ ስላሰብኩኝ ይህንን ቪዲዮ ልሰራ አስቤያለሁኝ ማለት ነው። ከካሜራ ማኔ ጋር ተነጋግረን አሁን እሱን እዛች ወደ ሽንት ቤት መግቢያ ጋር እንዲቆም አደርጋለሁኝ። እሷ ስትመጣ ከበር ጀምሮ ይዟት ያለውን ነገር እንድታይ አደርጋለሁኝ ማለት ነው። ለማንኛውም እንደሚሳካልኝ እና በደንብ ግራ እንደማጋባት እርግጠኛ ነኝ። እናንተም እንድትከታተሉኝ በዚህ አጋጣሚ መጠየቅ እፈልጋለሁኝ ማለት ነው። ለማንኛውም ካሜራማኔንም ቦታውን አስይዤ ልጠብቀው እስክትመጣ ድረስ እንጠብቃታለን ማለት ነው። ይመቻችሁ። እንኳንስ ልተዋት ለአንድ ቀን ከጎኗ ተነጥዬ አይዋጥልኝ የምበላው እህል እሷን ጥዬ ያንድ ህመሜን ፈዋሽ ለእኔ እንደሷም ቢሆን ማንም የለም ከልቤ ተጽፋ አብራኝ ትኖራለች ለዘላለም። ጋይስ ካሜራውን የያዘልኝ ልጅ ማለት ነው መጣው ብሎኝ ሄዶ መጣች። ምንም ማድረግ ስለማልችል በቃ ራሴ የቀረጽኩኝ ዝም ብዬ አዘጋታለሁ ማለት ነው። ቅድም ካሰብኩት በተቃራኒ ነው ሁሉም ነገር የሆነብኝ። መጣው ሰው የሆነ ነገር አባሮታል ብላችሁ አከፍቱም እንዴ? ምንድነው የምትቆዩት? ምንድነው ካሜራው ደግሞ የምን ሰርፕራይዝ ነው? ደክሞኝ ነው የመጣሁት። ወይኔ ወገንታት ይወላችሁ ሚስቴ ለሰርፕራይዝ አትሆንም እያያችሁ ነው። ደክሞኝ ያለ እኔ ምንም ሰርፕራይዝ አይደለም የምፈልገው ማረፍ ነው። አሁን እኮ ካየች በኋላ ልትቀውጠው ነገር ምናምን በቃ መረጋጋት የሚባል ነገር የለም። ይዋት እንዴት እንደሚሰራ የሚታየኝ ጫማ ፌስታል ምናምን ሞተር ፀሐዩ ስማሙል መስከ እሺ በቃ ግቢ። ምንድነው? እኛ ግቢ የቆመ ነገር የሌላ ሰው ይሆናል እንዴ? በማርያም ማን ነው? እሺ ካልተቆጣሽኝ እውነቱን እነግርሻለሁ። የምሬን እኮ ነው። ገዝታ ነው። ምን ትጠራጠሪያለሽ እንዴ? ይሄንን የማድረግ አቅም የለውም ብለሽ ነው? እኔ በባሌ ተማመናለሁ፣ አልጠራጠርም። አይደለም ይሄ አውሮፕላንም የሚበረውም ይገዛልኛል። የምሬ ማን ነው? ይኸው ስታለምጥ እንዳይ ማን ነው? እሺ ታዲያ የኛ ካልሆነ ግቢ ውስጥ ምን ይሰራል? ባሌ እኮ ነው እና ለሆነ ኪስህን አላውቅም። አይ አይደለም፣ እውነቱን ስነግርሽ እሺ ካሜራው ታማኝ ሚስት መሆንሽን ሳረጋግጥ አወጣዋለሁ ብዬ የደበቅኩት ሀብት ነበረኝና እሱን አውጥቼ ልንዳ ነጂው የኛ እኮ ነው እንዴ? ፈራሽ እንዴ? የምፈራው ወደ ኋላ ተከርብቼ እዚሁ እንዳይ አንቺ እንዳትወድቂ መደኔ ነው። እግዚአብሔር እንዳትወድቂ እንትን እንዳይልሽ። አንተ ወንበሩን ይመቻል። ደክሞኝ ነበር የመጣሁት። እስኪ ልንደው ቁልፉን ዘጣኛ። የኛ ከሆነ እኮ ቁልፍ አለው፣ ሪቫን ይታሰርለታል፣ ስንት ነገር አለው።
እኮ እንደዛ ለማድረግ ጊዜ አላገኘውም። ትመጭብኛለሽ ብዬ ተሯርጬ ነው እንትን ያልኩት። የምሬን እኮ ነው። እሺ ግን ካልተቆጣሽኝ እውነቱን እነግርሻለሁ እንዳልወድቅ እኔ ራሱ። ኧረ እኔ ልጄ ናፍቆኛል። የምሬን ነው ግን ፍቅር ማለት ነው። እውነቱን ልንገርሽ የሆነ ሰውዬ እዚህ አስፋልቱ ጋር ለመነኝ ሰው ገጭቻለሁ ምናምን እና እያባረሩኝ ነው የመጡት። በእናትህ አስገብተህ ደብቀኝ ትንሽ ሰዓት ምናምን ብቻ ብሎኝ አስገባኝ። ማለት ሰው ገጭቻለሁ እንጃ በቃ ሰው ገጭቼ ነው ይበለኝ ምን ይበለኝ አላውቅም። ብቻ ተጣድፎ በእናትህ ወንድም የለህም ምናምን ብሎ እንትን ሲለኝ በቃ ምንም ማድረግ ስላልቻልኩኝ አስገባሁት። ስለዚህ ሰው የገጨ መኪና ግቢ ላይ አስገብተህ አቆምክ። ምን ላድርግ? ወንድ ልጅ አይደል እንዴ ታዲያ? እንዴ ይሁና እያለቀሰ ሲለምነኝ ምን ላድርግ? አንተ ወንጀለኛ እየደበቅክ እኮ ነው ይሄ ሰው እያማዋል እንዴ? ምን እሺ ቆይ ምን ላድርግ ታዲያ? እሺ ምን ላድርግ? እሺ ካሜራው ምንድነው? እኔማ በቃ ያለውን ነገር ልንገርሽ ብዬ ነው። በካሜራ ነው የምትነግረኝ እንዴ? ምን ላድርግ? እሺ አንተ የወንጀለኛ ተባባሪ እንደሆንክ ታውቃለህ? አባት ቀልድ አይደለም። እሺ ልክ አይደለም። እኔ እንደዛ ወንድ ልጅ እንደዚህ የተሰቃየ ሳይ ታዲያ ዝም ማለት አለብኝ? አሁን እንድጮህ አታድርገኝ። ይሄ መኪና እንዳስገባ አስወጣህ። እምቢ ካልክ እኔ ራሴ ነኝ ደውዬ ማስይዝህ። አይገርምህም? ስነ ስርዓት ያዝ፣ የምር ስነ ስርዓት ያዝ። ችግር አለው በቃ እንዴ ተባበርኩት እንዴ ወንድም ያለ እንዴ ታዲያ ወንድ ልጅ አይደል እንደዛ ተሰቃይቶ ነው መንገድ ላይ እንደዛ እየተጨናነቀ ሌላ ሰው ቢገጭስ? እሺ ሄዱ እሺ እኔ ለምን እኮ እኔም እኮ ለዛ እኮ ነው አሁን እየተደናበረ ሌላ ሰው ከሚገጭ አሁን እናስገባና እኔ ከአንቺ ጋር ተማክሬ ፖሊስ መጥራትም ካለብን ፖሊስ እንጠራለን። አስገብተህ ከደበከው በኋላ ሰውየው እንዲሸሽ ካደረክ በኋላ ፖሊስ ጠርተህ ታስይዛለህ። እና ሌላ ሰው ይግጭ? እንዴት ነው የሚገጨው? ሌላ ይግጫ ምን አገባኝ እኔ? ያማዋል እንዴ? እሺ ለማንኛውም ማለት ነው ግን እውነቱን ልንገርሽ ትንሽ ላወዛግብሽ ብዬ ነው እንትን በማይክሮ ምናምን ተደራጅተን ነበርና ቦታ የምናርስበት ቦታና ትራክተር ተሰጥቶን ነው እንዴ? ስሚኝ እናርስበት ቦታና ትራክተር ተሰጥቶኛል። እንደዚህ አይነት ቀልድ አልፈልግም። ሲጀመር ከየት እንዳመጣው እንዴት እንዳመጣው ፈጣሪ እየነገርኩሽ እኮ ነው። በቃ ይሄ በማይክሮ ተደራጅተን ነበረ ከወጣቶች ጋር። አሁን እንትን ቦታና የምናርስበት ትራክተር ሰጡን። አሜን ይዛ ምንድነው የማይመስል ነገር አታውራ በቃ እንዴ የማይመስል ነገር ለሚስት ነገራት ይልል እንዴ ታዲያ ነው እየነገር አይደለም። እሺ ቆይ እንዴ እኔ የራሴ ትራክተር አይኖረኝም እንደዚህ ነው የምታስቢ? ወይዮ ግደኛ እሺ አይደለም ቆይ እኔ የምሬን እኮ ነው እንዴ እንደሱ ነው የምታስቢው? ምን የራሴ ትራክተር አይኖረኝም? ይኖርሃል ግን አሁን የለህም። ይሄው አለኝ እንዴ ውረጂ፣ እንደውም ውረጂ። እወርዳለሁ። ሲጀመር እኔ ከዚህ ይሄ ትራክተር ከመገዛልኝ ማለት ነው ቢቀርብኝ ነው የሚሻለው። ምክንያቱም ከዚህ በፊት ይሄ የሚገዛበት ብር እኮ እኔ ነኝ ያለ ቆንጆ ቤት ይሰራበታል። መጀመሪያ ሰው ማረፊያው ቄጡ የሚያርፍበት ነው። ይሄው ቄጥሽ አርፏል። አሁን ምንድን ነው ቄጥሽ አርፏል። ደስ ይላል። አሁን በመድኃኒዓለም ምንድን ነው ከኔ የምትፈልገው? እንዴ ኧረ ግን አንቺ ሰርፕራይዝ አትሆኝም እንዴ? ምናምን እንዴ ምክንያቱም ምን ያውቃል? ሩታን አላየሻትም እንዴ ሰርፕራይዝ እንደሆነች? እግዚአብሔርን አንቺ ለሰርፕራይዝ አትሆኝም እንዴ? የሩታን መኪና ግዛልኝና የዛኔ ሰርፕራይዝ ሆነልኝ። እኔ ይኸውልሽ ልማት ስለምወድ ልማት አርሰን ጀግና ገበሬ እንድንሆን የኔ ገበሬ አሪፍ ነው ግን ማለት ነው እውነቱን ልንገርህ መቼም አታረገውም። ሲጀመር እኔ ማላቀው ሀብት አንተ እሺ በቃ እኔ ማታምነኝ ምሽት እንድትኖረኝ ስለማልፈልግ በቃ ውረጂ ወርጄ ትልይ ወረጂ በቃ ወደምትሄጂበት ሂጂ። እንደው እናቴ ቤት እኮ እዚህ ጋር ማለት ነው። አሁን እንዴት ነው መወርዳው? ነው እንዳትወድቂ አንቺ። መውጣቱስ ወጣው ኪዳነ ምህረት እናቴ። ግን እሺ ቆይ አይደለም እንዴ ዝም ብለሽ ትወርጃለሽ እንዴ? አትጠይቂኝም? የማን ነው እውነት? የማን ነው? የኛ ሲጀመር ሰውየው ሳታስፈቅድ ነው እንዴ የምታስገባው እዚህ? እንዴ ለምሮ ማስፈቅደው ማለት ሙሉ ግቢ ተከራየው ብለህ እንደፈለክ እና መኪና ቢኖረኝ ታዲያ ላላስገባ ነው? ታስገባለህ። ግን ይሄ ሰብሮ ምናምን ነው የገባው። ይሄው እንዳየሁት ከሆነ መሬቱን። ስለዚህ መስበር አትችልም። በቃ እንትን እንለዋለና ስንወጣ እናስጠግንለታለን። እሺ ማን ነው? ፍቅር በማርያም የኛ ነው እንዴ? በቃ እሺ ካልፈለግሽ እኔ ወስዷለሁ። ወሰደው። አልፈልግም። እኔ ከዚህ በፊት የሚያስፈልጉኝ ነገሮች አሉ። ሽጣውና ቤት ግዛልኝ። አርሰን አምርተን በቀጣይ አመት ምርታማ ስንሆን እንገዛለን። አሁን ላይ ምርት ነው የሚያስፈልገን። ይጃ አታድርቀኝ።
መግባት እችላለሁ። ግን ምን አይነት ሰርፕራይዝ ማትሆን ሚስት ነው ያለችኝ? ትክክለኛ እውነተኛ የሆነ ነገር ይዘናና ከዛ ሰርፕራይዝ ሆናለሁ አልሆነም የሚለው ይጀመር። ታዩ እኔ እኮ ታዩ እግዚአብሔርን ይሄ ገገማ ነው። ስልኩ ጥሎ ሄዶ እንደዚህ ጉድ ያደረገኝ እንጂ በጣም ልጫወትብሽ ነበር ያሰብኩት። ማን ነው ደግሞ? ምንድነው? እሺ እውነቱን ይሄ መላኩ ነው። የምሬን እኮ ነው። እኔ አዛ ላረገሽ ነበር እሱን በካሜራ ሲዤ ደብቄው ማለት ነው። የት ሄዶ ነው? መጣው ብሎኛል። አይደለም አንቺ እስክትመጪ እግዚአብሔርን። እሺ አሁን ማን ነው? አላመንኩህም። የቅድሙ እየፈራሁኝ ነው። የምር ሰው ገጭቶ አስገብታ ከሆነ ግን እኔ የለውበት። እኔ ምን አገባኝ እንዴ? ከተጠየቅን አብረን ነው የምንጠየቀው። እኔ እውነቴን ነው ስለምትንጫጪ ነው አሁንም ዝም ያልኩት። አሁን እደውላለሁ እኔ ፖሊሶች ጋር። ባለቤቴ ያው ትራክተር ሰው ገጭቶ አስገብቷል ኑና እዩ ትላለሁ። ባባዬ አይቶኝ እየጠራኝ ነው። ሲጀመር ልግባበት ዞር በልኝ። ለማንኛውም እሺ የሰውየው ነው። እሺ የባሉከው ራሱ አስገብቶ ነው ራሱ ነው የሰበረው። ብዙ ማረና ሀብታም ነው ማለት ነው የሰውዬ። ታድሎ እንዳይሰማኝ ደግሞ ለእኔ ሆንሽልኝን እንዴት ረሳለው? እስከ ለተሞቴ ያስታውሰዋለው። የኔነቴን ክብር የኔነቴን ግርማ ጤነኛ አይደለሁም ከጠላሁሽማ። ለፍቅሬ ከፈልሽ ውድ ዋጋ በክብር ይኖራል እኔው ጋር። ልብሽ ተማመን አይስጋ